ከህመማችሁ፣ ከችግራችሁ ወይም ከደረሰባችሁ ከባድ ነገር የተነሳ እውነት ግን እግዚአብሔር አለ? በዚህ ዘመንስ ይሰራል? እውነት ያድናል፣ ይታደጋል ለምትሉ ሰዎች ኑ አንድ ማሳያ አለኝ። አንድ ታሪክ ልንገራችሁ። ከዛ በኋላ እውነት አለ የለም የሚለውን ትመለከታላችሁ። ነገሩ የሆነው የዛሬ 11 ዓመት ነው። አንገቴን በጥይት ተመትቼ በወደቅኩኝ ጊዜ የአየር ቱቦ ወይም ትራኪያ የሚባለው ክፍል ሙሉ በሙሉ ተቆርጦ ነበረ። በአፍንጫ በኩል ገብቶ ወደ ሳምባዬ የሚወርደው አየርም ተቋርጦ ነበረ። ከወደቅኩበት ቦታ አንስተው ሆስፒታል እስከሚያደርሱኝ ጊዜ ድረስ ሙሉ በሙሉ አንገቴ ተቆርጧል። ደሜም ከጉሮሮዬ ወጥቶ ወደ ደረቴ ይፈስ ነበር። ያየኝ ሐኪም መጀመሪያ እንዳየኝ በጣም እድለኛ ሰው ነህ ዳግማዊ፣ ምክንያቱም ከጉሮሮህ ላይ የሚፈሰው ደም ወይንም ምራቅ አሊያም ሌላ ፈሳሽ በትራኪያ በኩል አልፎ ወደ ሳምባህ ደርሶ ቢሆን ኖሮ ምናልባት በዚህ ሰዓት በህይወት አትኖርም ነበረ፣ ትንታውም ይገልህ ነበረ። እንዴት ነው ይሄ ደም በትራኪያው በኩል ወደ ውስጥ ያልገባው? ይገርማል አለኝ። የዛኔ ቆም አልኩኝና አንድ ጥያቄ ራሴን ጠየቅኩት። እንዴት? ትራኪያዬ ተቆርጧል፣ ደሙ ይፈሳል፣ ወደ ውጭም ወደ ውስጥም ይፈሳል። ታዲያ ይሄ የተቆረጠውና የሚፈሰው ደም ወደ ትራኪያው ገብቶ ትንታው እንዳይገለኝ ማን ጋረደው? ማን ጠበቀው ስል ብቸኛው መልስ እግዚአብሔር ነው። ከዚህ የበለጠ ተአምር፣ ከዚህ የበለጠ ድንቅ የለም። እግዚአብሔር ለፍጥረቱ የሚታወቀው በፍጥረቱ ነው። ለእኔ ከደረሰ፣ እኔን ካዳነ፣ እኔን ከታደገ ለእናንተ የማይደርስበት ምንም ምክንያት የለም። ዛሬም አለ፣ ይሰራል፣ ያድናል፣ ይታደጋል። ይሄ መልእክት ማንን እንደሚያጽናና አላውቅም። እስቲ ለብዙዎች አድርሱ። አመሰግናለሁ።